የመጣሁት ልዘግብ ነው፣ ግን የእናት ነገር የሁላችን ጉዳይ ነውና ጥቂት ነገር በልበላለኛ በቃ አስፈቀድኳ። አይሻልም? ይሻላል። ሁለት ነገር ብቻ ጠቅሳለሁ። አንድ ዛሬ እዚህ የቆምኩበት ቦታ የእናት ባንክ እማዬ ቅርንጫፍን መክፈት ብቻ ሳይሆን የኔው ትዝታ ነው። ይገርማችሁ፣ የተማርኩት እዚህ ነው። ስለዚህ ወደ ትዝታዬ ነው የተመለስኩት እና በጣም ደስ ነው ያለኝ። ሁለትና ትልቁ ነገር ግን ልናገር የወደድኩት ዛሬ ብራንች ብቻ አይደለም የተከፈተው። እዚህ ቦታውን አስቡት። በኢትዮጵያ ታሪክ ውስጥ የእናታችንን የኢትዮጵያችንን የማማን ክፉዋንና ደጓን የተነገረበት የኢትዮጵያ ሬዲዮ የነበረበት ስፍራ ነው። ኢትዮጵያ ትላንቷን ስናስብ፣ ኢትዮጵያ ዛሬዋን ስናስብ፣ ኢትዮጵያ ነገዋንም ስንተልም የተጠነሰሰችው እዚህ ስፍራ ነው። ኢትዮጵያ ሬዲዮ አስቡት። እጅግ የምንወደው ፍቅር እስከ መቃብር የተደረገበት ስፍራ ነው ይሄ። እኔና እናንተ ያለንበት ይሄ ስፍራ ቦታ ብቻ አይደለም። ይሄ ገዢ ቦታ ወይም ደግሞ አንድ የደላሎች አጠራር አለ። ምንድነው? ግንባር ቦታ ብቻ አይደለም ወገን፣ የኢትዮጵያ ታሪክ ያለበት ስፍራ ነውና እናትነት ከፍ ብላ ነው የታየችኝ። ለዚያ ነው ልናገር ያልኩት። ፍቅር እስከ መቃብር። አመሰግናለሁ። ፍቅር እስከ መቃብር ሲተረክ ስብስብ ብለን ሰባትን ቤት ውስጥ ስብስብ ብለን ስንሰማ በዛብህ ለሚወዳት ፍቅረኛው ለሰብልዬ እሱ አዲስ አበባ ሆኖ ወደ ጎጃም የሰደደላት ደብዳቤ ነበር በግጥም የቀረበ። ምን ይላል? ሰብለ 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 ወዳጄ እመቤቴ፣ የመዓልት ምርኩዜ የሌሊት መብራቴ፣ ስራብ እንጀራዬ ስጠማ ወተቴ፣ ሳዝን መጽናኛዬ ሲደክም ጉልበቴ፣ የሥጋ የመንፈስ ያለሽኝ አንድ ሀብቴ፣ ቁርጥ ከሆነማ እኔ አንቺን ማጣቴ ምን ዋጋ ሊኖረው ከእንግዲህ ሕይወቴ፣ በቃኝ 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 ሕይወት በቃኝ ይገላግለኝ ሞቴ የተደረገበት ስፍራ ነው። ያንን የሰማንበት ስፍራ ነው። በሌላ መልኩ ጀግናው አርበኛው አልደፈር ባዩ ኢትዮጵያን በሃይማኖታቸው ከፍ ያደርጓት ጀግናው ሰማዕቱ አቡነ ጴጥሮስ ያሉበት ስፍራ፣ አቡነ ጴጥሮስ የተረሸኑበት ስለ ኢትዮጵያ ሲሉ የተገደሉበት ስፍራ ነው። በነገራችን ላይ አቡነ ጴጥሮስ የተገደሉት በዚህ ጋር ወደ ግራ ስትሉ ወደ መርካቶ መንገድ እዚሁ ግቢ ላይ ማለት ነው ምልክት አለ። የተገደሉት እዚያ ነው። ሐውልታቸው የቆመው እዚህ ነው። በኢትዮጵያ ታሪክ ትልቅ ስፍራ ያለበት ቦታ ነው። አንድ ልጥቀስ። ጣሊያን ኢትዮጵያን በሚያስተዳድር ጊዜ ፒያሳን የሱ አድርጎ ማርካቶ ኢንዲጂኖ ብሎ፣ ኢንዲጂኖ ማለት ኢንዲጂኒየስ የሀገሬው ሕዝብ መገበያያ ቦታ ማለት ነው። መርካቶ ኢንዲጂኖ ብሎ ለሀገሬው ሕዝብ መገበያያ ቦታ የከፈለው ድንበሩ አሁን ያለንበት ስፍራ ነው። የፒያሳና የመርካቶ ኢንዲጂኖ ድንበር ነው። ስለዚህ እናት ባንክን ስንመርቅ፣ ስለ እናት ባንክ ስናወራ ወይም በጥቅል ስለ እናትነት ስናወራ አሁን ያለበት ስፍራ ከሁሉም ቅርንጫፎች በታሪኩ የላቀ ይመስለኛል። በታሪኩ የገዘፈ ይመስለኛል። አንድም በኢትዮጵያ ሬዲዮ፣ አንድም በሰማዕቱ አቡነ ጴጥሮስ። ስለዚህ እንኳን ደስ ያላችሁ ልል እወዳለሁ። ከምንም በላይ ቅድም የተባለውን ነገር እስማማለሁ። ወንዶች እናታቸውን እኔን ጨምሮ እማዬ ስንጣቦ ቢስንከኮ ነው እንዴት ደስ እንደሚል። ስለዚህ የማዬ ብራንችን ስንመርቅ አብረን እጅግ በጣም ክብር ይሰማናል። እዚህ ሆናችሁ ስትታዩ ሁላችሁ እናቶች ታምራላችሁ። እማዬዬ ብያችኋለሁ። አመሰግናለሁ። እንዴት አረፈዳችሁ? እንዴት ዋላችሁ? ሰላም አለይኩም። ኢድሪስ መሐመድ እባላለሁ። ለማታውቁኝ ቅድም እህቴ እንደገለጸችው በ1 ሚሊዮን ዲያስፖራ የኢትዮጵያ ዲያስፖራ ማህበር ፕሬዝዳንት ሆኜ እያገለገልኩ በምሰራበት ሰዓት እናት ባንክ እኔ ቢሮ ደብዳቤ ይዞ መጣና እናት ባንክ እንባላለን፣ መሪዎቻችን ሴት አንበሶች ናቸው። አሁንም እየተንበረከኩ ነው። እዚህ የምመለከታቸው አመራሮች የሴት አንበሶች ናቸው። በዛ ሰዓትም የመጡት አመራሮች ሴቶች ናቸውና ቢሮዬ መጥተው ከቦርዴ ጋር ስብሰባ አድርገን የሚመጣውን ዲያስፖራ እንደ እናት መቀበል እንፈልጋለን ሲሉኝ
የማየ ስራዋ ታዲያ ምንድነው? ልጆቿን መሰብሰብ አይደለም እንዴ ብዬ እማዬ የምትለው ቃል ያኔ ወጣች። ከዛም አልፈን በኤርፖርት ላይ ዴስክ እንዲኖራቸው አደረግንና እኛ ቢሮ ብራንች እንዲከፍቱ አደረግን። ለዛ 1 ወር እማዬ አይደለች ያላትን ይዛ ነው የምትቀበለን። እናትም ያላትን ከየትም ነኝ ከማርስም ከጁፒተርም ከስደት ስመጣ እማዬ ለኔ ቤት ሰርታ ህንፃ ገንብታ ሆቴል ገንብታ ወርቋን ዳይመንዷን ሰጥታኝ ነው የተቀበለችኝ። እኔ እድለኛ ነኝ። እማዬ ዛሬ አጠገቤ ብትሆን ራሴ ላይ ተሸክሚያት ሄዳለሁ። እማዬ ማለት ለሁላችሁም ለእያንዳንዷ ድሃቱን ትጥቆር ቀይቱን ቆንጆቱን አትሁን እማዬ ሆዮ አደይ ነች። ምንም ትሁን ያንን እድል ተሰጥቶን በመላው ዓለም ለሚገኘው 5 ሚሊዮን ዲያስፖራ አመራር ሆኜ እማዬ የሚለውን ነገር እድሉን ስለሰጣችሁኝ በእውነት ዝቅ ይመስልኛል። እማዬ ባንክ ኢትዮጵያ ውስጥ የመጀመሪያ የሰርከስ ማኔጅመንት ካምፓኒ ነው። የእኛ ትምህርት ቤት ደግሞ ጋሞ ሰርከስ ስኩል ኦፍ ኢትዮጵያ ይባላል። ላለፉት 12 ዓመታት በመንግስት ትምህርት ቤቶች ያሉ ልጆችና እንደዚሁ በዝቅተኛ ኑሮ ደረጃ ያሉትን በነፃ ነው የምናስተምረው የሰርከስ ስኪል። ልጆቹ ደግሞ የስራ ኦፖርቹኒቲ እንዲፈጠርላቸው በኢትዮ ሰርከስ ኢንተርቴይንመንት አማካኝነት ዓለም ላይ የተዘዋወሩ ይሰራሉ። አሁን በቴሌቪዥን የምትመለከቷቸው በታለንት ሾዎች በተለያዩ ነገሮች የምትመለከቷቸው የእኛ ተማሪዎች ናቸው። ደግሞ ክሩሺፕ ኢንዱስትሪ ላይ ያለን ክሩሺፕ ኢንዱስትሪ እንደሚታወቀው ደብረ ዘይት የመርከብ ስልጠና አግኝተው ልጆች መርከብ ላይ ትልልቅ ክሩሺፕ ዓለም እየዞሩ ትሬት የሚሰሩ በአመት 11 ወር ኢምፕሎይመንት ያላቸው ልጆች አሉ። በተረፈ ልጆቻችንን ማስተማር፣ ተማሪዎች ትምህርት ውጤታቸውን መከታተል፣ ከዛ በተረፈ ሰርከስ ሁለተኛ አማራጭ ሊሆናቸውና ፕሮፌሽናሊ በሙያው አድገው ሀገራቸውን የሚያስጠሩ እንዲሆኑ እናደርጋለን። እናት ባንክ ደግሞ ላለፉት 4 ዓመታቶች ፕሮዳክታቸውን በመሸጥ አዲስ ፕሮዳክት ሲኖር ከኛ ጋር በመተባበር የተለያየ ብራንች ላይ በመሄድ በሰርከስ ኢንተርቴይንመንት ያለውን ፕሮዳክት ሰዎችን ደግሞ የዛ ተጠቃሚ እንዲሆኑና ባንኩን ሬጅስተር እንዲያደርጉ ከዛ በተረፈ ደግሞ ያለውን ትሬቶቻችንን ደግሞ በሶሻል ሚዲያ በመጠቀም በእኛ እድሜ ክልል ያሉት ከኛም በላይ ያሉት ላይቭ በማስተላለፍ እናት ባንክ እውቅና እንዲኖራት እናደርጋለን። አሁንም ደግሞ እዚህ በጣም የተለየ ስፔሻል የሆነ ብራንች ላይ ተገኝተን ትርኢታችንን እንድናቀርብ ስለተጋበዝን በጣም አመሰግናለሁ። ቴንኪው